የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ የምክክር ኮሚሽኑ ጉድ እየሆነ ነው ሳይጀመር መቲ እንደምታውቂው በጣም የሚገርመው ነገር 8 አጀንዳ 7 አጀንዳ አለን ብለው እነ ፕሮፌሰር መስፍን አራያ ተመልከች፣ አብይ የገባበት ቀን ተመልከች። እንግዲህ ተንኮላቸውን የነሱን አራዳነት ለመናገር እኮ ነው። ከነዚህ አጀንዳዎች መካከል አንዱ ይልሻል የፌደራል ከተሞች ይላል አወቃቀር ድሬዳዋ፣ አዲስ አበባ ይላል። አንዱ ደግሞ ክልል የሚለው ነገር በቋንቋ በዘር በምን ሳይሆን በጂኦግራፊ በአቀማመጥ ያውን በቋንቋ የአማራ ክልል ምናምን ኦሮሚያ ክልል ምናምን ይባለው ይቀርና በጂኦግራፊ አከላለል አዲስ ይደረጋል። እሱን ውይይት እናደርግበታለን የሚል አጀንዳ እዛ የብዙሃን ሲያጫዋል ሊጀመር አንድ ቀን ሲቀረው ሽመልስ አብዲሳ ምን አለ ተመልከች። አብይና ሽመልስ ድራማ ለብቻው ሰብስቦ የሆነ ባዛ ያላቸው አዲስ ተውት። ስለ አዲስ አበባ የሚባለው ስለ ክልል አወቃቀር እርሱት። ይልቁንም የበለጠ እንደው ምንድነው ያለው የኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የሚፈልጓት ናቸው ይሄን እያሰራጩ ያሉት አለ ሽመልስ። በናዝሬት አዳማ በተካሄደ ባለው ከክልል እስከ ወረዳ መዋቅር ያለው የመንግስት የኦሮሚያ ክልል መንግስት የሚሳተፉበት መድረክ ላይ ነው። ይሄ ምኞት በፍጹም ሊሳካ አይችልም። ዝም ተዋቸው ያውሩ። ይልቁንም ክልል ወደፊት እየጠነከረ መሬት እየያዘ ውጤታማ እየሆነ ይሄዳል። ኦሮሚያ ክልል ማየት ፈልጋለሁ ያላቸው አካላትን በስም አልጠቀሰም ሽመልስ ይሄን ሲል በክልሎች አወቃቀር ላይ በተባለው ነገር ላይ ያደረገው እኛ ሄድ ለፖለቲካ ነው የምንጠቀመው እናንተ አትበርግጉ ነው የሚላቸው። ተመልከች እዚህ ይሄ ፕሮፌሰር መስፍን አራያ የሚባለው ሰውዬ ወጥቶ ክልል ሊቀር አንቀጽ 39 ምናምን የሚል ሙቀት የህዝቡ ሙቀት አረ ምናምን የሚያደርግ ነገር ያደርጋሉ። እዛ ሊረበሽበት ሆና እዛ ወዲያው ደውሎ ሽመልሳው ደውለው እውነታውን ንገራቸው ኦሮሚያ አካባቢ ችግር እንዳይፈጠር ለተወካዮች ለህዝቡ ለሚያስተዳድሩት ይንገሩ አላቸው። ሽመልስ ናዝሬት ላይ ተሰበሰበና ተዋቸው እናንተ ዝም በሉ ገና ሰፊ መሬት ይያዝን ይሄ ኦሮሚያ የሚለው ቃል መስዋዕት ህልም ያላቸው ናቸው በማለት ይሄን አደረገ። ሁለት ይሄ ብቻ አይደለም መቲ አንዱ መረጃ ሌላው በምክክር ኮሚሽኑ አንቺ መጀመሪያ ዜናውን ነግረሽ ነበር እንዲሳተፉ ተመዝግበው አትገቡ ተብለው የተመለሱ ነበሩ፣ ተባረሩ። ተመዝግበው የነበሩትና ስንት ሰው እንደገባ ታውቂያለሽ? ከኦህዴድ ተጨማሪ 350 ሰው አስገባ ኦህዴድ ተጨማሪ። ከዛ ውጭ ምን ለምን ነው ሲባል ለካ በድምጽ ብልጫ ነው ብዙ የሚወሰነው ተባለ። ስለሆነ ድምጽ ኦሮሚያ ክልልም አይቀርም አዲስ አበባ ኦሮሚያ ብሎ እጅ እንዲያወጣ በቃ ህዝቡ አለ። በምክክሩ ላይ ህዝቡ እንግዲህ እጁን ይሄን ከሰጠ ለማለት እንዲመች ተብለው ከኦህዴድ ከኦሮሚያ 350 ሰው ተጨማሪ ያስገቡ። ቀደም ሲል የተመዘገቡትን ብዙዎችን አባረሯቸው፣ አስወጧቸው። በምክክር ኮሚሽን ስም ሳይጀመር የከሸፈው ማለት ነው። ዋናው አጀንዳ ገና አልተገባም። በዚህ ምክንያት ቀውጢ በመፈጠሩ ይሄም በመሆኑ መረጃ ሰጣለሁ ብለው ሰምተሽ ከሆነ መቲ ችግር ተረበሸባቸውና ፕሮፌሰር መስፍን አራያ ምን አደረጉ? ጋዜጣዊ መግለጫ ሰጥተዋል። ሰጥ የሆነ ነገር አሉና ጋዜጠኞች ጥያቄ ሲያነሱ ጥያቄ አልቀበልም ብለው ገቡ። ከጋዜጠኞች ጥያቄ አልቀበልም አልፈልግም አሉ። ገና ሳይጀምር የከሸፈው ምክክር ማለት ነው። ተመልክቺ እንግዲህ ምንም ነገር አይሳካድ ሲባል መቲ እንደማይሆን ይሄ ነገር አውቀነው ነበር። ገና ሳይፈጠን እንደሚበተን አውቀነው ነበር። በዚህ ጋር አጀንዳ ስተው በዛ በኩል አንዳንድ ሞኞች ምን አሉ? ሽመልስ አብዲሳ ፈርገጥ አብይ ጋር ተጣሉ እንዴ? ፈርገጥ ያለው አብይ በዚህ ጋር ምክክሩ ይላል ሽመልስ መዛጋ ያለ አየነው 7 ዓመት አትጃጃል። አብረው ነው ይሄን ሁሉ ያደረጉ ያሉት ሁለቱም ጋር ያሉትና የቀሽም ነገር ነው ነገሩ። የኢትዮጵያ ሕዝብ ቀድሞ ስለሄደ የተበላ ነገር ነው። ምንም የሚመጣ ነገር የለም። ለዚህ ነው ብዙዎች ራሳቸው ከተመዘገቡትም ውስጥ በፈቃደኝነት እየለቀቁ እየወጡ ያለው የዚህ ታሪካዊ የዚህ ቆሻሻ ታሪክ አካል መሆን አንፈልግም እያሉ እየወጡ ያሉ አሉ። በነገራችን ላይ ተመዝግበው ግቡም ተብለው አንፈልግም እያሉ አሉ። አጠቃላይ ከሽፎባቸዋል። እያንዳንዱን ይሄን ለውጥ እየመራ ያለው ካሁን በፊት እንደተናገርነው አብይ አህመድ ነው። የኢትዮጵያ ለውጥ አሁን አብዮት እየመራ ያለው ጥፋት እየፈጸመ ማን ነው? ራሱን እያጠፋ ያለው አብይ አህመድ ነው።
ሰላም ጤና ይስጥልን ተመልካቾቻችን፣ ጎንደር ያለውን ወቅታዊ ሁኔታ በተመለከተ የተለያዩ መረጃዎች እየደረሱን ነው። ወደ አካባቢው በቀጥታ በመደወል በሳተላይት ስልክ ማለት ነው በቀጠናው እየተካሄደ ያለውን አጠቃላይ ሁኔታ እንዲነግሩን ሻለቃ ብርሃኑ ነጋ በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ምክትል የውጭ ጉዳይ መምሪያ ኃላፊን መስመር ላይ አግኝቻለሁ። በጣም አመሰግናለሁ ሻለቃ ብርሃኑ። የምንሰማቸው ነገሮች አሉ በተለያዩ የመረጃ ምንጮች፣ እናንተ መሬት ላይ ነው ያላችሁት። ብዙ ነገሮች በደንብ አጥርታችሁ እንደምትነግሩን ተስፋ አደርጋለሁ። እስቲ ምንድነው ያለው በአጠቃላይ ዘቀጠና? መልካም አመሰግናለሁ መሳይ። አጠቃላይ ጎንደር ክፍለ ሀገር በተለይ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የአጼ ቴዎድሮስ 5ኛ ኮር የሚንቀሳቀስባቸው ቀጠናዎች እጅግ በጣም ጠላት ከባድ ምት እየተመታ ከተከዜ ጫፍ ወይም ዋግምራ ሰቆጣ ጀምሮ አጠቃላይ ሙሉ በለሳን ሙሉ በሙሉ አጽድተናል ጠላትን ማለት ነው። በተለያየ መንገድ የአማራ ፋኖ ሌሎችን ብሔር አስፋኝና ገዳይ ቡድን እንደሆነ እየፈረጀ አገዛዙ ማህበረሰቡን በጅምላ እየጨፈጨፈ በኃይል ሚዛን በተለይ ዋግምራን ሕዝብ ሳህላ ቀጠና ሳህላ ይባላል። እዛ ቀጠና ላይ ፋኖ ዘራፊና ጨፍጫፊ እንደሆነ ያሰፍርት በመንዛት ሕዝቡን አደራጅቶ በተለያየ መንገድ ሚኒሻ በሚል መዋቅር አደራጅቶ ሰብስቦ በድሮን የጨፈጨፈበት ሁኔታ አለ። እንደገና ያን ማህበረሰብ አደራጅተን እንደ ቀጠና የዕዝ አመራርና የኮር አመራሮችንም ይዘን አዋይተን ከጎናችን እንዲሰለፉ አድርገናል ማለት ነው። ከዛ ባሻገር እጅግ በጣም ሰፊ ቀጠናዎችን በዚህ ቀጠና ጠላትን እያሽመደመድን እያጸዳን እንገኛለን። ለአብነት ያህል ከሳህላ ጀምሮ እስከ አሙሲት ጉሃላ ወረዳ ምስራቅ በለሳ ማለት ነው በእኛ ቁጥጥር አውለናል። እንዲሁም ሰብናት ወረዳንም በእኛ ቁጥጥር አውለናል ማለት ነው። እንዲሁም አርባያንም ወረዳ በእኛ ቁጥጥር አውለናል ማለት ነው። ደጎማንም በተመሳሳይ ሰዓት ተቆጣጥረን ነበር። እንዲሁም ሚካኤል ደብር ሙሉ በሙሉ ተቆጣጥረናል ማለት ነው። ስለዚህ ብልጽግና ከባድ ምት ተመትቶ እየተንኮታኮተ ወደ ጎንደር ከተማ እየተረጠጠ ነው ያለው። ህዝቡን የማደራጀትና የማንቃት ስራዎችንም በከፍተኛ ሁኔታ ሰርተናል፣ መዋቅሮችን ዘርግተናል ማለት ነው። ከአንዳንድ ቦታዎች ላይ ጦሩን እየሳበ ነው። በተለይ ደቡብ ጎንደር አካባቢ ጦሩን እያስወጣ ነው። በዚህም ሚሊሻውም አድማ በታኙም ተያይዞ አብሮ እየወጣ ነው። በአንዳንድ ቦታዎች ድንገት የአገዛዙ ሰራዊት ሲወጣ ያልሰሙ ሚሊሻዎችና አድማ በታኞች በፋኖ ቁጥጥር ስር እንደዋሉም ይነገራልና ሁለት አይነት ነገር ነው የምንሰማው። አንደኛው በእናንተ ጥቃት ከተሞችን መቆጣጠር፣ ሁለተኛ እነሱ እየለቀቁ ወደ አንድ ቦታ መሰባሰባቸው ነው። እንደው ይሄ ምክንያቱ ምንድነው? ወዴት ነው የሚሰባሰቡት? እንግዲህ ምንድነው ብልጽግና በአጠቃላይ በሰከረ ፖለቲካ ውስጥ ያለ ነው። መሪም ተመሪም የለውም። ግዑዝ ነው ማለት ነው። አሁን ባለው ወቅታዊ ሁኔታ ስርዓቱ ቁመና ስንተነትን ወይም ትርጉም ስንሰጠው ራሱን ስቶ መንቀሳቀስ የማይችል ኃይል ነው። ምክንያቱም አንደኛ የስነ ልቦና ናጋር ገጥሞታል። በየትኛውም በኢትዮጵያ ባለው የትግል አሰላለፍ የመጀመሪያው አፋብን ከተመሰረተ ማግስት ጀምሮ አገዛዙ ተሽመድምዷል። መመከት አልቻለም። የፋኖን ብትር ብልጽግና በዛ በቁመናው በቅርጹ ቁሞ መከላከል አልቻለም። ከዛ ውጭ ምንድነው ይሄ ሚንሻ አድማ በተና የሚባለው ወዳደሩ የታሪክ አሰላው ስብስብ ተክዷል ባገዛዙ። ምክንያቱም ብሔሩም አማራ ስለሆነ ሙሉ በሙሉ አያምኑትም። የተካደ ነው። በተደጋጋሚ ጥሪ እናደርጋለን፣ በሚዲያ እንጮሃለን። ነገር ግን ለሆዱ ያደረ ግዑዝ ስለሆነ መከላከያ ከአንድ ቦታ ወደ አንድ ቦታ የሚከደው በጨለማ በሌሊት ነው። እዛ በኋላ ነው እንግዲህ ይሄ የታሪክ አሰላ በግር የሚከተለው። ስለዚህ ምንድነው አጠቃላይ አሁን ብልጽግና ራሱን መከላከል በሚችልበት ቁመና ላይ አይደለም። በፋኖ መዳፍ እጅ ነው ያለው በየትኛውም ቀጠና። ይሄ ደግሞ በተግባር እያሳየነው እያደረግነው እየሄድን ያለነው ነውና የአማራ ትንሣኤ የኢትዮጵያ ትንሣኤ በቅርቡ ለህዝባችን ለፋኖ ደጋፊዎቻችን በሀገር ቤት ውስጥ በውጭ ሀገር ላሉ በይፋ በገሃድ የምናሳይ ይሆናል። ሻለቃ ብርሃኑ እንደው አሁን ያለውን አጠቃላይ ሁኔታ መግለጽ ከተቻለ እንግዲህ ጎንደርን ከተማን ተቃርበናል አይነት ከመግለጫው የተረዳሁት በጎንደር ያለው ሁኔታ አሁን እርሶ እንደገለጹልን ብዙ ወረዳዎችን በእጃችሁ አስገብታችኋል። ምናልባት እነዚህ በእጃችሁ የሚገቡ ወረዳዎችን እስከምን ያህል በእናንተ እጅ ይቆያሉ የሚለው ባለፉት 2 ዓመታት ከ8 ወር የሄዳችሁበትን የትግል ጉዞ ስንመለከት ከተሞችን ትይዛላችሁ፣ አካባቢዎችን ትቆጣጠራላችሁ፣ ብዙም ሳትቆዩ የምትለቁበት ሁኔታ ነው ያለው። አሁን በተለየ ሁኔታ የሚታይ ወታደራዊ ስልት ነው የተከተላችሁ ያለው
ያለው ይመስላል። ለማንኛውም አጠቃላይ ያለው ሁኔታን በዝርዝር ቢነግሩን ሻለቃ ብርሃኑ። ከአሁን በፊት ብዙ ቀጠናዎችን ተቆጣጥረን እንደገና የወታደርን ስልቶችን በመጠቀም ወደኋላ አፈግፍገን መልሶ የማጥቃት ስራዎችን ስንሰራ ቆይተናል። እውነት ነው። ነገር ግን አሁን የመጀመሪያው እያደረግን ያለነው ምንድነው? ነፃ ቀጠናዎችን ተቆጣጥረን ጊዜያዊ አስተዳደር ህዝቡ ሊታደጉ የሚችሉ መዋቅሮችን በመዘርጋት ረገድ ትልቅ ሚናዎችን ተጫውተናል። እየሰራን ነው። ህዝቡ ራስ በራሱ እንዲስተዳደር እያደረግን ነው። ለህዝቡ አንጻራዊ ሰላም የሚሰጥ ግብረ ኃይል ወይም ሚሊተሪ ኃይል እያስቀመጥን ነው። በየወረዳዎች ጊዜያዊ መዋቅር አለ። እስከታች እስከ ቀበሌ ድረስ ራሱን የቻለ ግብረ ኃይል አለ። የፖለቲካ ስራዎችን የሚሰራን ወታደራዊ ክንፉን የሚመራ በየዘርፉ እየሰራን ነው። ከዛ ውጭ ምንድነው? አዎ እውነት ነው። ብልጽግና እዚህ በኋላ ተመልሶ መጥቶ ፋኖን አጥቅቶ ህዝብን የመምራት እንትኑ 11ኛው ሰዓት ተኩል ላይ ደርሷል። የማይሆን ነው። ነገር ግን የአማራ ፋኖ ብዙ እቅዶችን አቅዶ እየሰራ ነው። ወደ ጎንደር ከተማ አካባቢ ሲመጣል ምንድነው? አገዛዙ ተስፋ ቆርጧል። ንጹሃንን ንብረት እየዘረፈ ነው። ሰላማዊ ነዋሪዎችን፣ ነጋዴዎችን አስሮ አግቶ ገንዘብ እየዘረፈ ነው የሚገኘው። ይሄ ደግሞ ተስፋ ቆርጦ የተሸናፊ ስነልቦና ወይም መሸነፉን አረጋግጧን በአደባባይ። ስለዚህ በብልጽግና መንጋጋ ውስጥ ያሉ ከተሞችን እንግዲህ ከተማ ላይ መሸገውን ብልጽግናን የከተማ ሽፍታ ሆኗል። ይህን የከተማ ሽፍታ ደግሞ ህዝባችን ደጀን አድርገን በህዝባችን በውስጥ ባሉ የኛ የፋኖ ኢንተለጀንሶች አማካኝነት ገብተን ነጻ እናደርጋለን ማለት ነው። ከዛ ባሻገር አሰራሮችን መዋቅሮችን እየዘረጋን ወደፊት ነው የምንቀጥለው ማለት ነው። ስለዚህ አገዛዙ በተለያየ መንገድ ፖለቲካውን እየቀየሰ አንድ ጊዜ የውጭ ወራሪ ደበደበኝ ይላል። የፋኖ ብትር ያው እንግዲህ እንተዋወቃለን እነሱና እኛ። ነገር ግን የፋኖ የሚለውን በቃላት ለመጥራት ሲጠየቅ የውጭ ወራሪ ነው የሚለው። ይሄ የተለመደ ቁማር ነው። በጥቅሉ እዚህ በኋላ ብአዴን የሚባል የአማራ ህዝብ ተሳንጀት ታሪካዊ ጠላት ያለ የሌለ አቅሙን በተለያየ መንገድ አሟጦ ስልጣን ለመድገም ሞክሮ ነበር። አልተሳካለትም፣ ከሽቷል። አሁንም ህዝባችን እንታደጋለን። ህዝባችን ከፊት በጉጉት እየጠበቀን ነው ያለ እጁን ዘርግቶ። በቅርብ ቀን ነጻነታችን በክንዳችን እናውጃለን። እንደው ሻለቃ ብርሃኑ በዚህን ወቅት ላይ በእጃችሁ የሚገኘው በሰው ኃይልም ሆነ በመሳሪያ ረገድ ያገዛዙ ምን ያህል ያገዛዙን አቅም አዳክሞታል ማለት ይቻላል? እንደምንሰማው ከሆነ ከፍተኛ ቁጥር ያለው በሚሊሻም በአድማ በታኝም በመከላከያ ሰራዊት ደረጃ በአጠቃላይ የጥምሩ ጦር ሰራዊት ብለው የሚጠሩት ቁጥራቸው ከፍተኛ እንደሆነ ነው የሚገለጸው። በዛ ደረጃ ነው። በተለያዩ መረጃ ምንጮች ቁጥራቸው ይለያያል እንጂ ከፍተኛ ቁጥር ያለው የአገዛዙ ጥምር ሰራዊት አባላት በእጃችሁ እንደሚገኙ የጦር መሳሪያዎችንም የማረካችሁ መሆናችሁ ነው የሚገለጸውና ከዚህ አንጻር አቅሙን የሚያዳክም ድል ነው ተገኘ ማለት የሚቻለው? በኪሳራስ ደረጃ በእጃችሁ የሚገኝ ቁጥር አለ? በጣም በርካታ ቁጥር ያለው ያገዛዙ ዙፋን አስጠባቂ ሰራዊት በእጃችን ላይ ይገኛል። በየቀኑም በተመሳሳይ በተለያየ መንገድ በነገራችን ላይ የብልጽግና ሰራዊት ነው የምንለው የኢትዮጵያ መከላከያ ሰራዊት አንለውም። ሌላውም የብአዴን ነው። አሁን የኮልኮሌው አድማ በተና ሚሊሻ የሚባለው የብአዴን ወንበር አስጠባቂ ነው። ይህ ኃይል በተለይ ታፍሶ ነው ህጻናቶች በየትምህርት ቤቱ በየኩል ቤቱ በየመናኸሪያው እየተዘረፈ ተገዶ በጨለማ የ2 ወርና የ1 ወር ስልጠና እየተሰጠው ነው የሚመጣው። ሲመጣ ደግሞ የሚታገልበትን ዓላማ ያውቅ፣ ለምን እንደሚሞት ማያውቅ። ስለዚህ እጅግ የኛ ደስታ ምንድነው? እጅግ በጣም በርካታ ሰራዊትን በዚህ መልክ አገዛዙ ቢጠቀምም እጅግ በጣም በርካታ የሆነ የአማራን ህዝብ ብሎም የኢትዮጵያን ህዝብ ልናደራጅ በምንችልበት ደረጃ መሳሪያዎችን ከቡድን መሳሪያ እስከ ወከፍ መሳሪያ በእጃችን አድርገናል ማለት። ይሄ ነገ ብልጽግና ያፈረሳትን ኢትዮጵያ እንድንገነባ እድልና በር ከፍቶልናል። በመጨረሻ እንደው ሻለቃ ብርሃኑ የኢትዮጵያ ህዝብ ትክክለኛ መረጃ እየደረሰው አይደለም። በአገዛዙ የፕሮፓጋንዳ ማሽኖች የሚቀርብለት መረጃ ልማት ነው፣ ኢትዮጵያ ያደገች ነው፣ ከዛ ያለፈ ምንም ነገር እየተነገረው የለም። በአገር ውስጥ ከፍተኛ የሆነ ጦርነት በተለያዩ አካባቢዎች እየተካሄዱ ነው። በዙሪያው ኢትዮጵያ በአፍሪካው ቀንድም እንደዚሁ ፍጥጫ ውስጥ ናት የምትገኘው። ከሱዳን ጋር ጦርነት ለመግባት የሚያስችል ትንኮሳ በአብይ በኩል ተፈጽሟል። በቤንሻንጉል ጉሙዝ የጦር ሰፈር ለአማጺ ቡድኑ በመስጠት እንደዚህ አይነት ነገሮች ሲታዩ የኢትዮጵያ ህዝብ ማወቅ ያለበት አሁን ላለው አጠቃላይ ትግል እንቅስቃሴ በውስጥም በውጭም ከሚደረገው አንጻር የኢትዮጵያ ህዝብን በተመለከተ ምን መልእክት ማስተላለፍ ትፈልጋላችሁ? የመጀመሪያው መልእክታችን የአብይ አህመድን ፋን ለማስጠበቅ
ቀን ተሌት ዋጋ እየከፈሉ ያሉ የሚሊተሪ ክንፍ ወደ ቀልባቸው እንዲመለሱና ኢትዮጵያን ወደ ቀደመ ታሪኳ እንድንመልሳት ጥሪ አቀርባለሁ። በተለይ የብአዴንን በር ለማስጠበቅ በትናንሽ ጥቅማጥቅም በሽርፍራፊ ወይም በእንፈርፋሪ ጥቅማጥቅም ህሊናቸውን ሽጠው የአማራን ህዝብ የከዱ ሚሊሻ ፖሊስና አድማ ብተና ወደ ቀደመ ታሪካቸው እንዲመለሱ ጥሬን በዚሁ ማስተላለፍ ፈልጋለሁ። ከዛ ውጭ የኢትዮጵያ ህዝብ ማወቅ ያለበት ጉዳይ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ አገሪቱ በጦርነት እየታመሰች ጄኖሳይድ በጅምላ እየተጨፈጨፈች ነው የምትገኘው። ታሪኳን ሁሉ ነገሯን አጣለች። ምናድናትን እንዳትድን የምናደርጋትን እኛው ነንና ሁሉም የኢትዮጵያ ብሔር ብሔረሰብ ይህንን ብልጽግና የሚባል ወራሪ ከፋፋይ ሀገር ሻጭ ስለ ኢትዮጵያ ሉዓላዊነት ድንበር ምንም አይነት ደንታ የሌለው ይህንን ታሪካዊ ጠላት ለአንዴና ለመጨረሻ ሁሉም በተባበረ ክንድ ማንበርከክ አለበት ብዬ አስባለሁ። ከአማራ ፋኖ ጎን ሁሉም ሊሰለፍ ይገባል። ከዛ ውጭ ብልጽግና በምዕራብ ጎንደር ዞን በአርማጭሆ፣ በወልቃይት ጠገዴ፣ በቋራ፣ ነብስ ገበያ በየትኛውም ቦታ የኢትዮጵያ ሉዓላዊ ድንበር ምን ላይ እንዳለ ይታወቃል። ለዚህ ደንታ የሌለው መድፍና ድሮን ለኢትዮጵያ ሕዝብ እንዲጠቀም በተለይ አማራ ብሎ ቀይ መስመር አስምሮ ጄኖሳይድ እየፈጸመበት ነው ያለው። ስለዚህ አማራ ፋኖ ትግል አማራ ነጻ የወጣለት የኢትዮጵያ ሕዝብ የኢትዮጵያ ብሔር ብሔረሰቦችን ነጻ እንደወጡ መቆጠር መቻል አለበት። 1 2 3 ብሎ የአማራ ፋኖ እቅዶችን አላማዎችን አልሞ ነው እየታገለ ያለውና ሁሉም የኢትዮጵያ ብሔር ብሔረሰብ ከአማራ ፋኖ ጎን እንዲቆም ጥሬን አስተላልፋለሁ። ከዛ ውጭ ምናልባት አንዳንድ የስርዓቱ የስልጣን እድሜ ለማራዘም ሰርገው የገቡ በፋኖ አደረጃጀት የነበሩ ዛሬ ላይ የፋኖን ነውር ካገዛዙ ጋር ሆነው የሐሰት ትርክት የሚነዙ መርዝ የሚረጩ አሁንም ደግሞ በውስጣችንም ሆነው የሚሸረሽሩ ይኖራሉ። ትግል ነውና ለነዚህ የአማራ ህዝብ የኢትዮጵያ ህዝብ ጆሮ ሰጥቶ እንዳይሰማቸው ከትክክለኛው የትግል አሰላለፍ ጎን እንዲቆም አደራ ማለት ፈልጋለሁ። በጣም ነው ማመሰግነው ሻለቃ ብርሃኑ ነጋ የአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ ምክትል የውጭ ጉዳይ መምሪያ ኃላፊ ለነበረን ቆይታ አመሰግናለሁ። እንግዲህ አዳዲስ መረጃዎች ካሉ ደግሞ መልሼ እደውላለሁ። መልካም ጊዜ። እኔም አመሰግናለሁ መሳይ። ገለታው አስቂኝ ነገሮችንም አይተናል። ያኔ ያው በምርጫው ጊዜ የነበረውን ምርጫውን ለማድመቅና ለምርጫው ሲባል የኢትዮጵያ ህዝብ ምን ያህል ዋጋ እንደከፈለ ግሉኮስ ነቅሎ የመጣ እንዳለ ክራንቹን ጥሎ የመጣ እንዳለ ብዙ ድራማ ቲያትሮችን ሲነግሩን ነበረ። ቀብር ትተው ሬሳ አስቀምጠው የመጡ ለቀስተኞች መኖራቸውን የገለጹበትና ምን ያህል ምርጫው ሰው ፈልጎት ጓጉቶት እንዳደረገው ለመግለጽ ሄዱባቸው የተለያዩ ድራማዎችና ተውኔቶች ያኔ መቼም ስቀን ያለፍነው ጉዳይ ነው። አሁንም በዚህ በምክክሩም ተደግመዋል። ያኔ ታስታውስ እንደሆነ በወቅቱ እዛ ምጥ መጥቶባት የወለደች ልጅ ነበረች። ስሙን ምርጫው ብለውት ነበረ። አሁን ደግሞ ከጋምቤላ መታ የወለደች ነበረች። ስሙንም ምክክር ብለውታል። ይህንንም ኢትዮጵያ ምን ያህል ሐቀኛ ምክክር እያደረገች እንዳለ እግዚአብሔርም እየረዳት ነው ብለው ፕሮፌሰር መስፍን አርአያ በዚህ ደረጃ ታች ወርደው ነገሩን የገለጹበት ሁኔታ አሳፋሪ ነው። እግዚአብሔርም ፈጣሪም እየባረከን ይመስለኛል። ይህንንም የምልበት ስብሳቢዎች የቅድመ ዝግጅት ላይ በምናደርግበት ጊዜ 3 ሰዎች የጤና እክል ደርሶባቸው ነበር እና 3ቱም በጥሩ ሁኔታ ወጡ። ሌላዋ ደግሞ ከጋምቤላ ድረስ መጥተው እዚህ አዲስ አበባ ላይ ሲሳተፉ ምጥ መጥቶባቸው ዘውዲቱ ሆስፒታል ገብተው ምን የመሰለ ሸጋ ወንድ ልጅ ወልደዋል። እንግዲህ የከተማዋ ከንቲባ የራስ ጥሪ ይጠበቅቦታል። እንኳን ደስ ያለን። እንዴ ይሄን ዜና አላየሁም ነበር። የዚህ ምክክር የሚባለው ህፃን ልጅ ይሄ ልጅ ስሙን እንደሚቀይር አትጠራጠር። ከፍ ሲል ወደፊት ብዙ ልጆች አብዮት ምናምን የሚባሉ ልጆች ስማቸውን ቀይረው አውቃለሁና ስሙን ሊቀይር ይችላል። ምክንያቱም ከሽፎ የሆነ ችግር በምድሪቱ ውስጥ አምጥቶ ይማርና ተጽፎ ሲያይ ስሙን ሌላ ስም ማውጣቱ አይቀርም። ይሄ እንደው ለሪከርድ እንዲሆንልን ይቀመጥልን ለማሳይ ቀይራለ ደህና ስም ያወጣል ብዬ ተስፋ አደርጋለሁ። ብዙ ነገሮችን ተናግረዋል። ምክክሩን ለማካሄድ በቅድመ ዝግጅት ላይ ያለን 3 ሰዎች የጤና እክል ገጠማቸውና አሁን ድነው መተዋል አሉ። አሁን ይሄ ትልቁም ነገር ሆኖ ነው ከ4000 ሰው 3000 ሰው ታመመና ድኖ መጣል አይታመሙ ነው። ብዙ ሰው ሊታመም ይችላል። ይሄ የምክክሩን እውነተኛነት የምክክሩን ቁርጠኝነት በምን መልኩ ሊያሳይ ይችላል? እንደው ፕሮፌሰር መስፍን አርአያ በዚህ ደረጃ
እንደው ግንዛቤያቸው ያነሰ የወረደ ነው ወይ ብለን የትኛውንም ያህል ለስርዓቱ ያገልግሉ የትኛውንም ያህል ከሊናቸው ይጣሉ ግን እንደዚህ በአደባባይ መነገር ያለበት ጉዳይ ነው ወይ? ለማንኛውም ምክክሩ ምናልባት ገለታው ወደ ዋናው ቁም ነገር እንምጣና የተፈለገ ነገር አለ። አሁን ሽመልስ አብዲሳ ሰሞኑን ሰብስቧቸው ነበር የሱን ምክር ቤት አባላትን ሰብስቦ የተናገረው አለ። ይሄ በኦኤምኤን ቴሌቪዥን ከወጣ በኋላ የተወሰነ ነገር ተቆርጦ እንደተወገደ ነው የሰማነው። ሽመልስ አብዲሳ በእለቱ የተናገረው ነገር አለ። በተለይ የኦሮሚያ ክልል ለበርካታ አስተዳደራዊ መዋቅሮች ይሸነሸናል፣ አንድ ኦሮሚያ ክልል የሚባል የለም፣ ኦሮሚያ የሚባለው ስም ይጠፋል የሚል ነገር ሆን ብለው እንዲሰራጭ አድርጓል። አማራ ክልል ወደ 5 ኦሮሚያ ወደ 7 ሌሎችም ክልሎች ይሸነሸናሉ የሚል ወሬ ራሳቸው ከብልጽግና መንደር ይወጣና አጀንዳ ሆኖ በየቦታው መነጋገሪያ እንዲሆን ተፈልጓል። ለዛ መልስ ሊሰጥ መጥቷል ሽመልስ አብዲሳ። ኦሮሚያ የሚባለውን ስም የሚጠሉ ሰዎች አሉ፣ እንኳን ልናንስ እንኳን ልንሸነሸን ተጨማሪ መሬት ተጨማሪ እየሰፋን እንሄዳለን፣ ይህን ንገሯቸው ብሎ ነው ያለው። ስለዚህ ምን እንደታሰበም ይገባል። በአዲስ አበባ ጉዳይ ላይ እና አብይ አህመድ በር ዘግተው የጨረሱት ነገር አለ። ምን እንደሆነ በመረጃ ደረጃ ይመጣል። አጀንዳ ሆኖ እኛንም በዚህ ጉዳይ ላይ ጊዜ እንድናጠፋለት ተፈልጓል። አዲስ አበባ ላይ 2 አቋም ይዞ የኦሮሚያ ብልጽግና እየሰራ ነው። አንዱ የጋራ ጥቅም ምንድነው ልዩ ጥቅም የሚሉት ነገር አለ። ልዩ ጥቅም ነገሩ ተሻሽሎ አዲስ አበባን በጋራ የማስተዳደር አዲስ አንቀጽ በሕገ መንግስት ውስጥ እንዲገባ ተፈልጓል። አዲስ አበባ የምትባልም ስም ሊጠፋ ይችላል ወደፊት። ብዙ ነገሮች የኦሮሚያ ብልጽግና አቅዶ እየሰራ እንዳለ ይታወቃል። ይሄ ሽፋን ነው። ምክክር ኮሚሽኑ በዚህ አማካይነት በዚህ ግርግር አብይ አህመድ የሚፈልጋቸውን ነገሮች ሊያስፈጽም እንዳሰበ ምንም ጥርጥር የለውም። ይህን ነገር ነቅቶ መጠበቅም ያስፈልጋል። ብዙ ነገሮች እየሆኑ ነው። እንደምንሰማው ከሆነ ባጅ የሌላቸው ያልተመረጡ ውክልና የሌላቸው የኦሮሚያ ብልጽግና ሰዎች በዚህ በምክክሩ አዳራሽ ውስጥ ተሰግስገዋል። ዋና ዓላማቸው ሰውን መቆጣጠር፣ መሰለል፣ አጀንዳዎችን መስጠት፣ በዚህ በምክክሩ ኮሚሽን አማካይነት እነሱ የሚፈልጉትን ይዘው ወደፊት እንዲፈጸም ማድረግ ነው። ስለዚህ ዝም ብሎ በብላሽም አይደለም። አብይ አህመድ ይህችን ግርግር የፈለገው የራሱን የፖለቲካ ፍላጎቶች ማስፈጸሚያ አድርጎ ሊጠቀምበት እንደሆነ ብዙ ማሳያዎችን በዝርዝር መግለጽ ይቻላልና ገለታው እነዚህንም በጥንቃቄ መከታተል የሚያስፈልግ ጉዳይ ነው። አሁን እንግዲህ ምንድነው ምክክሩ ሁሉን አቀፍ እንዳይሆን የተጋጩ ኃይሎች እነዚህ የሚጋጭ ህልም አላቸው የሚባሉትን ፈርቶ ስላላቀፈ እንዳያቅፍ ተደርጎ የተቀረጸው መጀመሪያውኑ በአንድ ኢንተረስት ወይም አንድ ዝንባሌ ልክ ተቀርጾ እንዲወጣ ስለተፈለገ ነው። ሌላ ነገር የለም። እንግዲህ ያው አብይ አህመድ የፈለገው አለ፣ ቻሌንጅ መድረግ አልፈለገም። ስለዚህ እሱ በፈለገው አይነት ቅርጽ ምክክሮች እንደ ሪኮመንዴሽን ሆነው ወደ ቢሮው እንዲላኩ ነው የተፈለገው። ስለዚህ ያን ለማድረግ ነው ዱብ እየተባለ ያለው። ቅድም ፕሮፌሰር መስፍን ሲናገሩ ተመካካሪዎቹ 4000 ናቸው አሉ። ከዛ ደግሞ እንግዲህ ተባባሪ ደግሞ ምን ሆኖ እንደማስተናገድም የምናደርገው 3000 ነን አሉ እና እንግዲህ 7000 ነን አሉ በአጠቃላይ። ይሄ 3000 እንግዲህ አሁን ቅድም ያልከው ከኢህአዴግ ከምን ማነው ከዚህ ከብልጽግና አካባቢ የመጡ ሰዎች ነው የሚሆኑት። አንድ ሰው ለአንድ ሰው አንዳለው ማለት ነው። ኦልሞስት የሚጠብቀው እንደማስተናገድ ምናምን እያደረገ ያዋከበዋል። የሚፈልጉት ነገር አስበው እንግዲህ ለ4000 ጉባኤተኛ 3000 አስተባባሪዎች ተባባሪዎች ነን 3000 አሉ። በጣም ይሄ ደግሜ ነው ያዳምጡት እና በጣም የሚያስገርም አጠቃላይ ሂደቱ አጠቃላይ የሚያመጣው ውጤት አውትካሙ ግጭቶችን ማምጣቱ አይቀርም። በኢትዮጵያ ውስጥ ለዛ መጠንቀቅ አለብን። ኢትዮጵያ ለዛ ግጭት መዘጋጀት የለብንም። አሁን የካፒታል ሲቲ ለምሳሌ አዲስ አበባ ጉዳይ ብዙ ጊዜ ተደጋግሞ ይነሳል። የአዲስ አበባ ጉዳይ በመጀመሪያ በቀጥታ አዲስ አበባም ጉዳይ ተብሎ አይደለም። ብዙ ጥናቶች ተጠንተዋል እንደምታውቀው መሳይ። በአዲስ አበባ ላይ በቀጥታ የአዲስ አበባ ጉዳይ ሳይሆን ሌሎች መተሳሰሪያ መርሆች ናቸው መፈተሽ ያለባቸው። በተለይ የብሔር ፖለቲካ ምን መምሰል አለበት፣ የብሔር ፌዴራሊዝሙ ምን መምሰል አለበት፣ እሱ ከተፈታ በኋላ የካፒታል ሲቲ ጥያቄ ይነሳል። የካፒታል ሲቲ ጥያቄ ደግሞ በዓለም ላይ 3 አሰራር ነው ያለው መሳይ እንደምታውቀው። 3 አሰራር አሁን የተጠኑትና የሚሰራባቸው 3 ናቸው። አንደኛው በፌዴራል መንግስት ስር ማድረግ ነው፣ እንደ ዋሽንግተን ዲሲ ማለት ነው። ዋሽንግተን ዲሲ ቀጠን ያለ ነው። የዋሽንግተን ዲሲ በጣም ቀጠን ያለ ግንኙነት ነው፣ ግን የፌዴራል ይሁንታ አለባት በዲሲ ላይ። ሁለተኛው እንደ በርሊን፣ እንደ ጀርመን፣ እንደ ሞስኮ ያለው ደግሞ ስቴት ማድረግ ነው።
ራሷን እንደ አንድ ስቴት ይቆጥሯቸዋል። ሶስተኛው ደግሞ እንደ ፕሪቶሪያ ነው የፕሮቪንስ ማለት ነው ወይም ደግሞ በአካባቢው በዙሪያው ያለው ክፍለ ሀገር ስር የምትተዳደር ከተማ ሆና ግን የፌደራል መንግስት መቀመጫ ትሆናለች ማለት። እነዚህ ናቸው ያሉት። እንግዲህ ከነዚህ ውስጥ የትኛው ነው ለአዲስ አበባ የሚበጀው? አዲስ አበባ ግዝፈቷ አይቶ ካላት የኢኮኖሚው አስተዋጽኦ አይቶ እንዴት ነው ስቴት የምናረጋት እንዴት ነው ይሄን የምናረጋው የሚለው ነገር ከባድ ጥያቄ ከባድ ስምምነት ይጠይቃል። ከዚህ ስምምነት ውጪ አሁን ቅድም ያልከው አይነት የተዘበራረቀ ነገር ሊያመጡ ይችላሉ። በተለይ ይሄ ሁለት አስተዳደር የሚጋጭበት ስርዓትን ዘርጋ ቢሉ ለምሳሌ የኦሮሚያም እንትን ይኑር እዚህ አንድ አስተዳደር ይሁን አዲስ አበባ አስተዳደር ደግሞ የራሷን ደግሞ ይኑራት የሚል እንደዚህ አይነት አስተዳደር ግጭት የሚፈጥሩ ከሆነ ዞሮ ሌላ ትርምስ ሊያመጡ ነው ማለት ነው። ሞያሌስ ምንድነው የምትሆነው? እንደምታውቀው ኢህአዴግ በአስፋልት ለይቶ ከዚህ በኋላ የሶማሌ ከዚህ በኋላ ኦሮሞ ብሎ በጣም ብዙ የአስተዳደር ችግር የሚታይባት ከተማ ናት። የናዝሬት የድሬዳዋ ጉዳይ አለ፣ አጠቃላይ ፌደራል ስርዓቱ አለ። ስለዚህ እነዚህ ጉዳዮች ከፍተኛ ስምምነት የሚጠይቁ ሆነው ሳለ እነዚህ አንዳንዱ ወገኖቻችን ከየቦታው ተመርጠው የመጡ ወገኖቻችን ለህዝብ ድምጽ ሊያሰሙ ይችላሉ። ግን እንደዚህ አይነት መሰረታዊ የሆኑ መርሆችን ለመመርመር አቅምም ያስፈልጋል፣ በእውነት ጥናትም ያስፈልጋል። በዛ ጉዳይ ላይ ብዙ ማጥናት ያስፈልጋል። ያጠኑትን በባትሪ ፈልጎ አባረዋቸዋል መሰለኝ። መጽሐፍ የጻፉት እኮ ብዙ መጽሐፍ ስለ ፌደራሊዝም መጽሐፍ የጻፉት በሙሉ ጠየቁ የሉ ተቃዋሚ የተባሉ በሙሉ አንድ የተጋበዘ ያው ፓርቲዎች የምናውቃቸው በሙሉ የሉም። እና ይህንን ይዘው ሄደው ተግባራዊ እናደርጋለን የሚለው ነገር ብዙ ግጭቶችን ማምጣቱ አይቀርምና ኢትዮጵያን መዘጋጀት የምክክርን ነገር ለወደፊቱ እንደ አዲስ ለመጀመር ትግል ማድረግ ነው የሚጠበቅብን የሚል ነው። እንግዲህ ገለታው እንግዲህ ከወጪ አንፃርም ስታስበው እንደዚህ አይነት ቀልድ ለሆነ ብሔራዊ ምክክር ሳይሆን ብሔራዊ ስላቅና ቧልት ነው የሆነውና ለዚህ የሚወጣውን ወጪ አጠቃላይ ገንዘቡን ስትመለከትና በአንጻሩ ደግሞ ኢትዮጵያውያን በረሃብ የሚሰቃዩ ቤታተው መከራ የሚበሉ አጠቃላይ ቀውሱንም እያየ ነው። በኑሮ ውድነት ህዝቡ ከፍተኛ ምሬት ላይ ነው ያለውና ይሄ ከፍተኛ በጀት ተመድቦለት ከፍተኛ ገንዘብ ይወጣለት እንዲህ አይነት ግርግር ምንም ላያመጣ ይሄን ያህል ወጪ መውጣቱን በራሱ ስታስበው እነሱ ግድም ያላቸው አይደለም። ለማንኛውም ገለታው ይሄንን ጉዳይ በደንብ መከታተል ያስፈልጋል። እነ ሽመልስ አብዲሳ በዚህ በኩል ምክክር እየተባለ አሁንም ይሄ ማደናገርና ምንድነው ኮንቪንስ ኤንድ ኮንፊውዝ የሚባለውን ስትራቴጂ ይዞ ነው የመጣው። በዚህ በኩል ሀገራዊ ምክክር ሀገር ትዳን ይባላል። አሁንም እሱ ስለ ክልሉ መስፋት እየተወራጨ ጠረጴዛ እየደበደበ ነው የሚያወራው ሽመልስ አብዲሳ። በዚህ በኩል ታጥቦ ጭቃ አይነት ነገር ነው የምናየው። የትኛው ነው እንግዲህ? የኦሮሚያ ብልጽግና ሊቀመንበር አብይ አህመድ ነው። የሽመልስ አለቃ አብይ አህመድ ነው። ሽመልስ አብዲሳ በዚህ ደረጃ ምክክርን የሚያደፈርስ እንደው ከሆነም የሚያደፈርስ ነገር እንዲህ አይነት እብሪትና ትዕቢት የተሞላበት ንግግር እያደረገ ምንድነው ምክክር? ሰው እኮ ፈርቷል። አሁን ከውስጥ የሚነግሩን ሰዎች ስለ ሽመልስ አብዲሳ ሲሰሙ ታዲያ ምንድነው እዚህ የተጎለት ነው? ለሀገር ሰላም ለሀገር መፍትሄ ከሆነ የተቀመጥ ነው እንዲህ አይነት ንግግሮች አደብ መግዛት አለባቸው። አሁንም ኦሮሚያ ተሰፋለች ነው እንግዲህ ሽመልስ አብዲሳ ጭንቅላት ውስጥ ብዙ ነገር ነው የሚመላለሰው። የግዛት መስፋፋት ነው የመሬት መስፋፋት ነው እንጂ አሁን እንደሚባለው በምክክር ሀገር ትዳን በሚል ሰጥቶ መቀበል ላይ ያተኮረ አይደለም። የአማራ ባዴንም የሌሎችም ተወካዮች ፍላጎታቸውን ጥቅማቸውን እንደዚህ አደባባይ ወጥተው የሚናገሩ አይደሉም። ሽመልስ ግን የተፈቀደለት ነው። ይሄ በአብይ አህመድ ቀጥተኛ ትእዛዝ የሚከናወን መሆኑ ምንም ጥርጥር የለውምና ከዚህ አንፃርስ እንደው አስተያየት ስጥበትና ወደሚቀጥለው ርዕስ እንሄዳለን። ብልጽግና ውስጥ ከፍተኛ ችግር ነው ያለው መሳይ። አሁን በዚህ በአዴን አካባቢ አንዳንድ ጊዜ ነፃነት ነገር ትንሽ ስትሰማቸው ያወጡት የነበረው መግለጫ ብዙ ጊዜ እኮ ተወያይተንበታል። በህገ መንግስት ላይ የዚህ ኦህዴድ እና የዚህ አማራው ብልጽግና ያላቸው ልዩነት እንዳይመስል በጣም ውስጣቸው ያልጸና መግባባት ስለ ሀገራዊ መግባባት ያወራሉ። እነሱ ራሳቸው ምክክር አድርገው የሆነ የቀረጡት ነገር የላቸውም ውስጣቸው። ስለዚህ ይሄ ጉዳይ ምናልባትም ለግጭት አሁን ይሄ የዚህ የምክክር ኮሚሽኑ ውጤት ለራሱ ለብልጽግና የውስጥ ግጭት ሰንቆ ነው የሚመጣ። ውስጣቸው ያለ የተደበቀ አንዱ ስርዓቱን በመጠበቅ ረገድ ጓጓለን እንደነ ሽመልስ አይነቱ
በሌላ በኩል ደግሞ ትንሽ ለውጥ ኖሮት ደግሞ ከህዝብም ጋር እንደው ታርቀን ደግሞ እንገፋለን የሚል ደግሞ ይኖራል። ስለዚህ በመካከል በዚህ በድርጅቱ መካከል የሆነ ኢንተርናል ኮንፍሊክት እንደሚያመጣ ጥርጥር የለኝም። ከባድ ጥርጥር ያመጣል በእነሱ መካከል። ከዛም አልፎ ግን በኢትዮጵያ ፖለቲካ ስፔክትረም ውስጥም ስላልታቀፉ ብዙዎች ከውጭ ስለሆኑ ከአጥር ውጭ ስለሆኑ ያሉት ተቃውሟቸውን መቀጠላቸው አይቀርም። የሆነ ነገር ምንድነው 75% ነው ያሉት አይደለም 75% ተስማምቶበታል። ይሄንን 75% ተስማምቶበታል ያሉ ፕሮፌሰር መስፍን የሆነ ዶሴ ይቀበላሉ እንግዲህ እና ደግሞ ይሄንን ይዘው ወደ እንትን ይሄዳሉ። ወደ አብይ አህመድ ቢሮ ነው የሚሄዱት። እንግዲህ መጨረሻው እሱ ነው። እሱ ደግሞ እንግዲህ እቺን አርግ ያለው ሲል ዞሮ ግጭቶች ናቸው የሚታዩት እና እንደ መጨረሻ ላይ ያን ቅድም ያልነውን እንደገና መሳይ ኢትዮጵያ ሁለት ምክክር ነው የሚያስፈልጋት። አንደኛው ይሄ አሁን ያለው የግጭት የጦርነት እንዴት ይቆም፣ ሁለተኛ ክራይሲስ ማኔጅመንቱስ እንዴት ነው መሆን ያለበት፣ ወደ ጦርነት ለምንድን ነው የገባነው፣ ጦርነቱስ በምን እናክም፣ የሽግግር ፍትህ እንዴት እንበይን የሚሉ እነሱ ትኩስ ደም እየፈሰሰ ስለሆነ ያንን ተራምደ